የደከማችሁን ተነቃቁበት፣ ወደ መርከብ ሲወጣ ደቀ መዛሙርቱ ተከተሉት። በዚህ ርዕሰ ጉዳይ እንማማራለን። መጽሐፍ ቅዱሳችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው እያንዳንዱ ተግባር ሰው የሚድንበት ወደ ክርስቶስ የሚመጣበት ሕይወቱን የሚመራበት የመጽሐፍ ቅዱስ ቃል ነው። ክርስቶስ ለአርአያነትና ለቤዛነት በርካታ ነገሮችን አድርጓል። ካደረጋቸው ነገሮች መካከል ወደ መርከብ ወጥቶ በመርከብ ውስጥ ያደረገው ድንቅ ተአምር ነው። መጽሐፍ ቅዱሳችን እንዲህ ይላል ቃል በቃል ወአሪጎስ ታበር ተለው አርዳ መናወጽ ሆነ ውእቱ ሰይ ወቀርቡ አርዳይሁ ወአንቀህጎ። ደቀ መዛሙርቱም ወደ ጌታ ቀርበው ቀሰቀሱት። ከዛስ አድነን እግዚኦ ከመ ኢንሙት፣ እንዳንሞት አድነን ብለው ክርስቶስን ጠየቁት። ጌታችንም ከተኛበት ተነስቶ ባህሩንና ነፋሱን ገስጾ ታላቅ ጸጥታ ሆነ ይላል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። በዚህ ክፍል ውስጥ የእያንዳንዳችን ሕይወት የሚዳስስ ታሪክ ወይም ምስጢር በውስጡ አለ። መርከብ አገልግሎቱ ይታወቃል። የመርከብ አገልግሎቱ ሰውን ማሻገርና ወደ ወደቡ ማድረስ ነው። እግዚአብሔር አምላካችንም በዚህ ማዕበል በሆነው ዓለም ውስጥ እንድንሻገርባቸው በርካታ መርከቦችን ሰጥቶናል። የመርከብ ስራው መሻገር እንደሆነ ይህ ዓለም መሻገሪያችን ነው። ለዘላለም የምንኖርበት አይደለም። ክርስቶስን ለመምሰል ጥረት የምናደርግበት፣ ክርስቶስን ለመምሰል መስዋዕትነት የምንከፍልበት ዓለም ነው። መርከብ መሻገሪያ እንደሆነ እግዚአብሔር የሰው ልጅ ንጽሕናውን ጠብቆ ከኃጢአት ርቆ እግዚአብሔርን አክብሮ ይኖር ዘንድ በርካታ መርከቦችን ሰጥቷል። የመጀመሪያው የመነኮሳቱ ሕይወት መርከብ ይባላል። እየሰማችሁ ነው አይደለም? ምንኩስና የድንግልና ሕይወት። ሰው አቅሙን አውቆ በድንግልና ጸንቼ መኖር እችላለሁ፣ እንደ አባቶቻችን እንደነ አባ እንጦንስ እንደነ አባ መቃርስ ከሐዋርያት መካከል እንደነ ቅዱስ ዮሐንስ እንደነ ቅዱስ ጳውሎስ በድንግልና ጸንቼ መኖር እችላለሁ የሚል አቅሙ የፈቀደ ሰው በድንግልና መርከብ ተጭኖ ክርስቶስን እየለመነ ክርስቶስን እየመሰለ ይጓዛል። በዚህ ሕይወት ውስጥ ማዕበሉ ተነስቶ መርከቡን ሊሰብረው ደረሰ ማለት አባቶቻችን እናቶቻችን በድንግልና ጸንተው ሲኖሩ ሰይጣን የንጽሕና መርከባቸውን ይሰብር ዘንድ የተለያየ ፈተና ያስነሳል። ከጓደኛ ሊሆን ይችላል፣ ከስጋ ፈቃድ ሊሆን ይችላል፣ ከነገስታቱ ሊሆን ይችላል። ከተለያየ መንገድ ማዕበል እያስነሳ ድንግልናቸውን በዝሙት እንዲያጡ ዲያብሎስ የማያስነሳው ማዕበል የለም። መፍትሄው ምንድን ነው ካለን ወደ ጌታችን ወደ ኢየሱስ ክርስቶስ በጸሎት ምን ማለት ነው? መጮህ። ያን ጊዜ ማዕበሉን ጸጥ ያደርገዋል። አባቶቻችን በሰላም ወደ ክብር ያርፋሉ። ሁለተኛው ዛሬ የተሰበሰብንበት ከሩቅም ከቅርብም ሙቀቱንም ታግሰን እዚህ ቤት የተሰበሰብንበት ምክንያት ሁለተኛው መርከብ የጋብቻ መርከብ ይባላል። ይህ መርከብ ሰው ወደ ጽድቅ የሚሻገርበት፣ እግዚአብሔርን የሚመስልበት፣ ባል ክርስቶስን፣ ሚስት ቤተ ክርስቲያንን የሚመስሉበት፣ ባልና ሚስት ተዋደው በጎ ፍሬ የሚያፈሩበት፣ ስጋ ወደሙን ተቀብለው አስራት አውጥተው በአንድ መጽውተው እግዚአብሔርን አክብረው የሚኖሩበት ክርስቶስ የሚገኝበት ድንቅ መርከብ ነው። ስለዚህ ቅዱስ ማቴዎስ ወደ መርከብ ሲወጣ እነማን ተከተሉት? ደቀ መዛሙርቱ ተከተሉት። ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን የራሱ ሙሽራ ሲያደርጋት፣ ቤተ ክርስቲያንም ሙሽሪት ስትሆነው፣ ምእመናንም ክርስቶስን ለመምሰል ባል ሚስቱን አጨ፣ ሚስት ለባሏ ተገዛች ማለት ነው። ወደ መርከብ መውጣት ማለት መርከብ እንዲያሻግር ዛሬ ወንድማችን ሙሽራው እህታችን ሙሽሪት ወደዚህ መርከብ የገቡት ክርስቶስን ሊመስሉት፣ ባል ቤተ ክርስቲያንን ክርስቶስ እንደወደዳት ባል ሚስቱን ሊወዳት፣ ቤተ ክርስቲያን ክርስቶስን ለዘላለም እንድትገዛለት እንደምትታዘዘው ሚስትም ለባሏ ልትታዘዝ ክርስቶስንና ቤተ ክርስቲያንን ለመምሰል ስለሆነ ወደዚህ መርከብ እንዲገቡ የፈቀደ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይህንን ምስጢር መጽሐፍ የቅዱስ ጳውሎስ መልእክት ኤፌሶን ምዕራፍ 5 ላይ ስታነቡት ይህ ምስጢር ታላቅ ነው። እስቲ በሉ በአንድ ድምፅ ይህ ምስጢር በሉ ታላቅ ነው። ምንድን ነው? እጅግ ታላቅ ነው። ለምንድን ነው ታላቅ ያለው? የመሰረተው ማን ስለሆነ? ማን ስለሆነ ነው? ክርስቶስ። እስቲ ሙሽሮቹን ተመልከቷቸው። የሚያምር ካባ ለብሰዋል፣ ነጭ ለብሰዋል፣ ጣታቸው ላይ ቀለበት አለ፣ ያማረ ጫማ አለ። እንዲህ እንዲጫሙ ያደረጋቸው
ካባቸው እንዲያምር ልብሳቸው እንዲነጣ እንዲታጀቡ ያደረጋቸው የሁላችን መድኃኒት ሙሽራው ኢየሱስ ክርስቶስ ለእጁ ችንካርን፣ ለእግሩ ችንካርን፣ ለራሱ የሾህ አክሊልን፣ ለጎኑ ጦርን ተቀብሎ ነው። ክርስቶስ ቤተ ክርስቲያንን ያነጻት፣ ሙሽሪት ቤተ ክርስቲያን የራሱ ያደረጋት ስጋውን ቆርሶ ደሙን አፍስሶ ነው። ሰርግ ላይ ስትሰበሰቡ ማሰብ ካለባችሁ ትልቁ ጉዳይ መካከል ክርስቶስን ነው ቅድሚያ መስጠት ያለባችሁ። እንዲህ እንድንሰበሰብ የፈቀደው ክርስቶስ ስለሆነ ውበትን የሰጠን ደም ግባት አልባ መሆኑን በማስታወስ አክሊል የምንደፋው፣ ቀለበት የምናደርገው፣ ካባ የምንደርበው የሁላችን መድኃኒት ኢየሱስ ክርስቶስ ተራቅቶ የሰጠን ጸጋ ነው። በችንካር ላይ ቆሞ የሰጠን ጸጋ ነው። ጎኑን በጦር ተወግቶ እጅና እግሩ እንደ ብራና በችንካር ተወጥሮ የሰጠን ትልቅ ጸጋ ነውና ይህንን ምስጢር የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወደ መጨረሻ ሐሳቤ ስገባ ወደ መርከብ ሲወጣ ማን ተከተሉት? ደቀ መዛሙርቱ። ወደ መርከብ ሲወጣ ደቀ መዛሙርቱ ተከተሉትና ማዕበል ተነሳ ይላል መጽሐፍ ቅዱስ። ምኑን የሚሰብር? መርከቡን የሚሰብር ታላቅ ማዕበል ተነሳ። ደቀ መዛሙርቱ ግን ያደረጉት የማዕበል ጌታ ኢየሱስ ክርስቶስን ከእንቅልፉ መቀስቀስና ማዕበሉና ባህሩን ጸጥ እንዲያደርገው እንደሆነ ሁሉ በትዳር ዓለም ውስጥ ወንድ ከሴት ጋር መኖር ሲጀምር፣ ሴትም ከወንድ ጋር መኖር ስትጀምር በተለያየ መንገድ የሚመጣ ማዕበል አለ። በተለያየ መንገድ የራስ ጠባይ ሊሆን ይችላል። እኔ ስለ ወንዶቹ ወክዬ ጥቂቷን ልናገር። ለምሳሌ እነሱን አይመለከትም፣ እዚህ መካከል ግን ልትኖሩ ትችላላችሁ፣ አላውቅም። ከመጋባታችሁ በፊት በእጮኝነት ዘመን ወንዱ ቀጠሮ ሲያከብር አቤት 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 ሲያስገርም፣ በሰዓቱ ሲደርስ ብርድ ሲሆን ጃኬቱን አውልቆ ሲያለብሳት፣ እንቅፋት ሲመታት ምንድን ነው የሚላት? እስኪ የምታውቁ እኔ አይደለም የሚለው እንደዚህ እያለ ቀጠሮ ሄድሽ፣ ገና ከሊፍት ከመውረዷ ደረሽ፣ ምሳ በላሽ፣ ራት በላሽ እያለ ከተጋቡ በኋላስ እንቅፋት ሲመጣች እያየሻት ማለት ይጀምራል። ይሄ ማዕበል ይባላል ማለት ነው። ብርድ ሲመጣስ ባለፈው እኮ 5000 ብር አውጥቼ ጃኬት ገዝቻለሁ፣ ለምንድን ነው የማትለብሺው? የሳጥን ቀለብ ነው የገዛሁት ማለት ይጀምራል። ቀጠሯቸው ቤተክርስቲያን ነበረ። ከተጋቡ በኋላስ እንዲህ ቤተክርስቲያን እንቁረብ፣ ደርሰሽ ነይ ማለት ይጀምራል። ይሄ ትልቅ ማዕበል ነው። ከዚህ መጠበቅ የምንችለው በወንጌል ስንጠራ፣ እንደነዚህ ያሉ አባቶቻችንን በንስሐ አባትነት ስንይዝ፣ እውነተኛውን የክርስቶስ መንገድ ስንከተል ነውና ኦርቶዶክሳውያን ማዕበሉ እንዳያሰጥመን ክርስቶስ ባለበት መርከብ እንሳፈር። መርከብ መሻገሪያ ከሆነ ማዕበል ሲነሳ ማዕበሉ የሚሰብር ከሆነ ማዕበሉን ጸጥ የሚያደርገው ክርስቶስን ወደኛ ማምጣት አለብን። ይሄን የምናደርገው ደግሞ ጋብቻው በቤተ ክርስቲያን ሲሆን ነው። እየሰማችሁ ነው። ሜሮን ተቀብተው ካባ ደርበው ስጋው ደሙን ተቀብለው የፈጸሙት ጋብቻ ክርስቶስ ያለበት ፍጹም የሆነ መንፈሳዊ ተቋም ትንሿ ቤተ ክርስቲያን ቅዱስ ዮሐንስ አፈወርቅ ጋብቻ ማለት ትንሿ ቤተ ክርስቲያን ናት። በትልቁ ቤተ ክርስቲያን ታቦት እንዳለ፣ ቀሳውስት እንዳሉ፣ ጸሎት እንዲደረግ፣ ምጽዋት እንደሚመጸወት በትንሿ ቤተ ክርስቲያን ጋብቻ ውስጥ የቤተሰብ ጸሎት አለ፣ የቤተሰብ ምጽዋት አለ። አባወራ እንደ ካህን ቤቱን ይመራዋል። እናት እንደ ምዕመን ቤቱን ታስተናግዳለች። ልጆችም ይታዘዛሉ። በዚህ መንገድ ቤቷ ትንሿ ቤተ ክርስቲያን ትባላለች። በትንሿ ቤተ ክርስቲያን ውስጥ ክርስቶስ ተገኝቶ ይመራዋል። የቤተሰብ ጸሎት ይኖራል። የቤተሰብ ምጽዋት ይኖራል። የትዳሩን የሚመለከት ጾም ይኖራል። ይህንን የምታደርጉት ከንስሐ አባቶቻችሁ ጋር እየተመካከራችሁ ነው እና ወደዚህ መርከብ እንዲገቡ የፈቀደ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።